ዓለም አቀፍ የነዳጅና የንግድ መስመር የቀሰቀሰው የሆርሙዝ ወሽመጥ ውጥረት አዲስና ተስፋ ሰጪ ቢሆንም እጅግ ጥንቃቄ የተሞላበት ምዕራፍ ላይ ደርሷል። በአንድ በኩል ወሽመጡን በጊዜያዊነት ለመክፈት የሚያስችል የስምምነት ማዕቀፍ መድረሱ በሰፊው እየተነገረ ሲሆን፣ በሌላ በኩል ደግሞ በዋሽንግተንና በቴህራን መካከል ያለው የቲያትር ዲፕሎማሲ ውንጀላና አዳዲስ የንግድ ታሪፍ ውሳኔዎች ዓለም አቀፉ ማህበረሰብ በትኩረት እንዲከታተል አድርጎታል። የዚህ ስምምነት መሳካት ወይም መክሸፍ በቀጥታ በእያንዳንዱ የዓለም ዜጋ ኑሮና በነዳጅ ዋጋ ላይ ከፍተኛ ተጽዕኖ ያደርጋል። የተከበራችሁ ተመልካቾቻችን፣ ዛሬ በዓለም አቀፉ ደረጃ ከፍተኛ ትኩረት ያገኘውና የዓለምን ምጣኔ ሀብት በእጅጉ የሚነካውን የሆርሙዝ ወሽመጥ የሰላም ስምምነት ጥረት፣ በኢራንና አሜሪካ መካከል ያለውን የቃላት ጦርነት እንዲሁም ፕሬዚዳንት ዶናልድ ትራምፕ በቅርቡ ያስተላለፉትን የአሜሪካን የፖሊሲ ሊንከን ኢንዱስትሪ ጥበቃ ውሳኔ ዝርዝር መረጃዎች ይዘን ቀርበናል። ከአምስት አንድ እጅ የዓለም የነዳጅና የተፈጥሮ ጋዝ ትራንዚት የሚያልፍበት የሆርሙዝ ወሽመጥ ላለፉት ወራት በተፈጠረው ግጭት ሳቢያ ተዘግቶ መቆየቱ ይታወሳል። አሁን ግን የኦማን ሱልጣኔት ያደረደረችው ጊዜያዊ ስምምነት የውሃ መንገዱን በጊዜያዊነት ለመክፈት ተስፋ ተሰጥቷል። ይሁን እንጂ የዚህ ስምምነት ዘላቂነትና በአሜሪካና በኢራን መካከል ያለው ጥልቅ አለመተማመን አሁን ላይ አጠራጣሪ ነው። ወደ ዋናው ዜና ከመግባታችን በፊት የሆርሙዝ ወሽመጥን ስትራቴጂካዊ ጠቀሜታ መረዳት ተገቢ ነው። በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኘው ይህ ጠባብ የውሃ መስመር ለዓለም የነዳጅ አቅርቦት ዋነኛ የደም ስር ነው። በዚህ መስመር መዘጋት ምክንያት በመቶዎች የሚቆጠሩ የንግድና የነዳጅ ጫኝ መርከቦች ወሽመጡን አካባቢ ተጣብቀው ይገኛሉ። የወሽመጡ መዘጋት በዓለም አቀፍ ደረጃ የነዳጅ የቁሳቁስና መሰረተ ልማት የፍጆታ ዕቃዎች ዋጋ በከፍተኛ ሁኔታ እንዲነር አድርጎታል። ከቅርብ ሳምንታት ወዲህ ደግሞ በዚህ ቀጠና ውስጥ ቢያንስ 2 መርከቦች ላይ ጥቃት የተፈጸመ ሲሆን፣ ሌሎች በርካታ መርከቦች ደግሞ ከኢራን አብዮት ዘበኛ ጋር ግንኙነት አለን ከሚሉ አካላት ማስጠንቀቂያ ዛቻ ደርሷቸዋል። ይህም በውሃ መንገዶች ላይ ያለውን የደህንነት ስጋትና የመድን ዋስትና ክፉኛ በእጅጉ አሳድጎታል። በአሁኑ ወቅት በተገኘ መረጃ መሰረት የኤምኤስ ናው ይፋ ባደረገው ዘገባ በሆርሙዝ ወሽመጥ ላይ ጊዜያዊ ስምምነት ማዕቀፍ ተደርሷል። 2 ስማቸው እንዳይጠቀሱ የተፈለጉ የመካከለኛው ምስራቅ ዲፕሎማቶች እንደገለጹት ኦማን በዚህ ጊዜያዊ ስምምነት ላይ መስማማቷን አረጋግጣለች። በዚህ የረቂቅ ስምምነት መሰረት አዲስ የመርከብ ማስተላለፊያ ስርዓት ይዘረጋል። አንድ ስማቸው ያልተጠቀሰ የኢራን መንግስት ባለስልጣናት እንደገለጹት መርከቦቹ ወደ ወሽመጡ የሚገቡበትን መንገድ ኢራን የምትቆጣጠር ሲሆን ከወሽመጡ የሚወጡትን መንገድ ደግሞ ኦማን ትቆጣጠራለች። ይሁን እንጂ ስምምነቱ በጊዜያዊነት ሲሆን ለ60 ቀናት የሚቆይና አሜሪካና ኢራን ለዘላቂ ስምምነት ድርድር የሚያደርጉበትን ምቹ ሁኔታ ለመፍጠር የታለመ ነው። ትልቁና ትኩረት የሚስበው ነጥብ መርከቦቹ በዚህ የውሃ መስመር ሲያልፉ ምንም አይነት ታሪፍ ወይም ክፍያ እንዲከፍሉ አይገደዱም። ይህንንም ይፋዊ ስምምነት የአሜሪካ መንግስትና የተባበሩት መንግስታት ድርጅት የዓለም አቀፍ የባህር ላይ ድርጅት በጋራ በመሆን በይፋ እንደሚያበስሩት ይጠበቃል። ይሁን እንጂ የአሜሪካ ባለስልጣናት ስምምነቱን ለመደገፍ ጥብቅ ቅድመ ሁኔታዎችን አስቀምጠዋል። ዋሽንግተን ስምምነቱን የምትደግፍ ምንም አይነት ክፍያ እንዲሁም ማንኛውም አይነት ፈቃድ ወይም ማረጋገጫ የመጠየቅ እንቅፋቶችን ከሌሎች ብቻ እንደሆነ አስታውቃለች። በሌላ በኩል የባህረ ሰላጤው የትብብር ምክር ቤት አባላት ሀገራት ስምምነቱን መደገፋቸው የባህረ ሰላጤው ባለስልጣናት ገልጸዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሆርሙዝ ወሽመጥ ለንግድ መርከቦች ክፍት ሆኖ እንዲቀጥል ግፊት እያደረጉ ሲሆን፣ በዲፕሎማሲው መንገድ መፍትሄ መፈለግ ተመራጭ መንገዶችን እንደገና በኢራን ላይ ጠንካራ ተጽዕኖ ማሳደር የሚችሉበትን አቅም እንዳላቸው ገልጸዋል። ይህ በእንዲህ እንዳለ በኢራንና በአሜሪካ መካከል ያለው የፖለቲካ ውጥረት እና የቃላት ጦርነት አሁንም እንደቀጠለ ነው። የኢራን የፓርላማ አፈ ጉባኤና የሰላም ድርድር ዋና ተደራዳሪ የሆኑት መሐመድ ባገር የአሜሪካን የዲፕሎማሲ አካሄድ በከፍተኛ ሁኔታ ተችተዋል። ጋሊባፍ በትዊተር ገጻቸው ላይ ባሰፈሩ መልእክት የዶናልድ ትራምፕ ተለዋዋጭ አቋም የቲያትር ዲፕሎማሲ ሲሉ ጠርተውታል። ጋሊባፍ በጽሑፋቸው ታላቅ ጥቃት እየመጣ ነው፣ ቆይተውት መደራደር ይፈልጋሉ፣ ይህ በውህደቱ ውስጥ የሚሽከረከረው የቲያትር ዲፕሎማሲ ነው በማለት ተናግረዋል። ይህ የኢራን ጠንካራ ትችት የመጣው ፕሬዝዳንት ትራምፕ መጀመሪያ ላይ በኢራን ላይ ከባድ ወታደራዊ ጥቃት ለመሰንዘር ዝግጁ ማድረጋቸውን ገልጸዋል። በኋላ ላይ ደግሞ የኢራን ወገን ድርድር ስለጠየቀ ጥቃቱን ማዘግየታቸው ከተናገሩ በኋላ ነው። በቅርብ ሳምንታት ውስጥ በአሜሪካና በኢራን መካከል ወታደራዊ ጥቃቶች መለዋወጣቸው
ይታወሳል። ዋሽንግተን የኢራን እስላማዊ አብዮት ዘበኛ ቡድን ኢላማ ያደረጉ ጥቃቶች ስትፈጽም፣ ቴህራን በበኩሏ በዮርዳኖስ በባህሬን እና በኩዌት የሚገኙ የአሜሪካ የጦር ሰፈሮች ላይ አጸፋዊ ጥቃት ፈጽማለች። ይህ አይነቱ ወታደራዊ ግጭት ሰኔ ወር ላይ በሁለቱ ሀገራት መካከል ከደረሰው የመግባቢያ ስምምነት በተቃራኒ የተከሰተ መሆኑ የዲፕሎማሲ መንገድ አስቸጋሪ አድርጎታል። ፕሬዚዳንት ትራምፕ በቅርቡ በሰጡት መግለጫ ኢራን የአሜሪካን አቅም እንደምታከብርና በአሁኑ ወቅት የሆርሙዝ ወሽመጥን ለመክፈት ከኢራን ባለስልጣናት ጋር በጣም ጥሩ ውይይቶችን እየተደረጉ መሆኑን ገልጸዋል። በተጨማሪም ኢራን የኒውክሌር መሳሪያ ሊኖራት እንደማይገባና ይህ ከተከሰተ መላው ዓለም አስከፊ እንደሚሆን አስምረዋል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃኢ በበኩላቸው ቴህራን በአሁኑ ወቅት ከአሜሪካ ጋር ምንም አይነት ድርድር እያደረገች አለመሆኑን በመግለጻቸው የትራምፕን ንግግር አስተባብለዋል። የዚህ ወሽመጥ መዘጋትና አሁን ደግሞ ለመክፈት የሚደረገው ጥረት በዓለም ዙሪያ በሚኖሩ ተራ ዜጎች ላይ ቀጥተኛ ተጽዕኖ አለው። ባለፉት ወራት የነዳጅ ዋጋ መናር በትራንስፖርትና በምግብ ሸቀጦች ላይ ከፍተኛ የዋጋ ግሽበት አስከትሏል። የሆርሙዝ ወሽመጥ በጊዜያዊነት እንኳን መከፈቱ በዓለም አቀፍ ምጣኔ ሀብት ላይ ያለው ከፍተኛ ጫና በእጅጉ ያቀለዋል ተብሎ ይታመናል። ፕሬዚዳንት ትራምፕ በአሜሪካ የአዮዋ ግዛት ውስጥ የነዳጅ ዋጋ ወደ 1.5 እና 1.95 ዶላር በጋሎን መውረዱን ጠቅሰዋል። ጦርነቱ ሲያበቃ ይህ ዝቅተኛ የነዳጅ ዋጋ በሁለቱ ቦታዎች ተመልሶ ሊታይ እንደሚችል ጠቁመዋል። ይህም የሕዝቡን የኑሮ ውድነት ለመቀነስ ትልቅ አስተዋጽኦ ይኖረዋል። ይሁን እንጂ በድርድሩ ላይ እውነተኛ እመርታ እስካልታየ ድረስ በወሽመጡ ውስጥ የተጣበቁት በመቶዎች የሚቆጠሩ መርከቦችና የመርከቦቹ ኩባንያዎች አሁንም በከፍተኛ ስጋት ውስጥ ይገኛሉ። የደህንነት ዋስትና ማጣት የመድን ዋስትናን ዋጋን እንዲንር ስላደረገው የዓለም የንግድ ማህበረሰብ የስምምነቱን ይፋ መሆን በጉጉት እየጠበቁ ይገኛሉ።